በእስልምና ታሪክ ውስጥ አምስቱ ታላላቅ እቅዶች፣ በጦርነት ታሪክ ውስጥ በጣም ጠንካራ መሪዎች፣ በዘመናዊ ዘመን ጠንካራ የጦር ሳይንቲስቶችን ያስገረሙ የጦርነት ጥበቦች፣ የጦርነት ሊቃውንት በዛሬው ቪዲዮ እናስመለክታችኋለን። በቅድሚያ ግን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ይጀምሩ። አንደኛ የየርሙክ ጦርነት። ኻሊድ ኢብኑ ወሊድ የሮም ጦር የየርሙክን ሸለቆ በከበበ ጊዜ ሙስሊሞች ሊሸነፍ የማይችል ጠላት ፊት ለፊት የቆሙ መሰላቸው። 100,000 ወታደሮች በ30,000 ላይ ብቻ። ነገር ግን በዚያች ቅጽበት የጦርነቱን ሂደት የሚቀይረው መሳሪያ ሳይሆን አእምሮ ነበር። ሮማውያን ሙስሊሞች ጥቂት እንደሆኑ ያስባሉ። ሙስሊሞች እንዲህ አሉ፣ ቁጥራችንን አንቀይረውም፣ ነገር ግን የሚያዩትን ነገር እንቀይረዋለን። ሙስሊሞች እንዲህ አሉ፣ አበል ወሊድ ሆይ እንደ ጎርፍ የሚተም ጦር እየተዋጋን ነውና እርዳታ እናገኝ ይሆን? ኻሊድም እንዲህ አላቸው፣ እርዳታው ከታላቁ አላህ ይመጣል። ዛሬ ሌሊት የፈረሰኞች ጦር ከቀኝ ጫፍ ወደ ግራ እንዲንቀሳቀስ፣ ነገ ደግሞ ከግራ ወደ ኋላ እንዲመለስ እፈልጋለሁ። በሄዳችሁበት ቦታ ሁሉ እሳትን አንድዱ። ሙስሊሞችም መለሱ፣ ነገር ግን አበል ወሊድ ሆይ እነዚህ ሰዎች እኮ ናቸው። ኻሊድም መለሰ፣ በትክክል እነዚሁ ሰዎች ናቸው። ነገር ግን በሮማውያን አይን በየሌሊቱ አዲስ ጦር እየመጣ ይመስላቸዋል። ለተከታታይ ሌሊቶች ፈረሶች እንደ ጥላ ይዞሩ ነበር። እሳቱም በየምሽቱ በአዲስ ቦታዎች ይነዳል። ከተራራው አናት ላይ ሆነው የሚመለከቱ የሮም አይኖች ቁጥሩ እየጨመረ የሚሄድ ጦር እንጂ ሌላ አያዩም ነበር። ሮሞችም እንዲህ አሉ፣ ይህ የማይታመን ነው። ትናንት እነዚህን ባንዲራዎች አላየንም ነበር። እነዚህ ሰዎች ስንት ጦር አላቸው? ጌታዬ ሆይ በየሌሊቱ እየጨመሩ ነው። ከተማዋ በሙሉ በወንዶች እየረዳቻቸው ይመስላል። በሮም መሪዎች ውስጥ ጥርጣሬ ሰረጸ። በወሳኙ ቀን ጦርነቱ ከመጀመሩ በፊት ተሸነፉ። ዛሬ ማታለል የለም። ዛሬ ሰይፎች እንዲናገሩ እንተዋቸዋለን። የአራተኛው ቀን ፀሐይ ስትወጣ ሸለቆው በሮም ወታደሮች ተሞልቷል። ግራ በመጋባት ወዲህና ወዲያ ይመለከታሉ። በፊታቸውም ሙስሊሞች እንደ ተራራ ተሰልፈዋል። ሮማውያን በኻሊድ ተንኮል ልባቸው ተሰብሮ ፈርተዋል። እንደ ቀድሞ አልነበሩም። ወታደሮቹ ወደ ኋላ ያፈገፍጋሉ። መኮንኖቹ ይጣላሉ። አመራሩም ጠፍቶ ነበር። የሮማውያን ጦር መሪ እንዲህ አላቸው፣ መስመራችሁን ዝጉ፣ ጽኑ። እኛ ሮማውያን ነን፣ የዚች ምድር ጌቶች ነን። ወታደሮቹም መለሱ፣ ጌታዬ ሆይ በሁሉም አቅጣጫ እየተመሙብን ነው፣ መውጫ የለንም። በዋዲ ረቃድ ሸለቆ ሮማውያን ወደ ወንዙ ተገፉ። አንዳንዱ ይወድቃል፣ አንዳንዱ ይረገጣል። የኻሊድ ወታደሮችም አላሁ አክበር እያሉ ይጮሃሉ። ቀስቶችም የተረፉትን ያጭዳሉ። በመጨረሻም የሮማውያን አስክሬን ሸለቆው ሞላው። በወንዙ ውስጥ የሰመጡ፣ በሰይፍ የወደቁና በድንጋዮች መካከል የጠፉት ቁጥር ስፍር አልነበረውም። የጦርነቱ አቧራ ሲነሳ ከሮም ጦር ትዝታ እንጂ ምንም አልቀረም። ታሪካዊ ውጤቱም ሙስሊሞች ወደ መላው የሻም ሀገር እንዲገቡ መንገድ ከፈተ። ደማስቆ ወደቀች፣ ሂምስ ተከተለች፣ ከዚያም አቅሷ። በጦርነቱ ጭስ መካከል አዲስ የክብር ምዕራፍ የምትጽፍ አዲስ ሀገር ተወለደች። ሁለተኛ የግብጽ ድል። አምር ኢብኑ አልዓስ በየርሙክ በነበረው የኻሊድ ኢብኑ ወሊድ ተንኮል ወደ ግብጽ የቁጥር እቅድ እንሂድ። ኻሊድ ሮማውያንን ቁጥሩ በማይታወቅ ጦር አታለላቸው። ነገር ግን ጠላት በግንቦች ተከልሎ በምሽጎችና በውሃ ቢጠበቅስ? በሚቀጥለው እቅድ አምር ኢብኑ አልዓስ የአባይን ወንዝ ወደ ዝምተኛ መሳሪያ ሲቀይረው ሰይፎች ሳይነኳቸው ምሽጎችን አሰመጠ። ሁሉም ድል በሰይፍ አይመጣም። አንዳንድ ድሎች በአእምሮ ጉድጓዶች ውስጥ የሚቀረጹ ናቸው። የምድር የሞትና የህይወት ጌታ አባይ በሆነባት ግብጽ ውስጥ አምር ኢብኑ አልዓስ በጠንካራው የባቢሎን ምሽግ ፊት ለፊት ቆመ። እንዲህም አለ፣ ይህ ምሽግ በመሳሪያ አይከፈትም፣ ምናልባት ግን በወንዙ ይከፈት ይሆናል። ወታደሮቹ ጠየቁ፣ በውሃ እንዋጋለን? አምር ኢብኑ አልዓስ መለሰላቸው፣ እንዲህም አለ፣ ይልቁንም ውሃው ምሽጉን እንዲቆጣጠረው እናደርጋለን። በሚቀጥሉት ሌሊቶች በአባይ ዳርቻ ላይ እጆች በዝምታ ተንቀሳቀሱ። ጉድጓዶች ተቆፈሩ፣ የውሃ መውረጃዎች ተቀየሩ፣ ግድቦችም ተሰሩ። በየቀኑ ንጋት የአባይ ውሃ በባቢሎን ግንቦች ዙሪያ ከፍ እያለ ይሄድ ነበር። ሮማውያን ምን እየተፈጠረ እንደሆነ አልገባቸውም። ነገር ግን በግንቡ ላይ የነበሩት ወታደሮች ደንግጠው ጮሁ፣ ውሃው ከፍ እያለ ነው፣ ከውጭ ተከበናል። አባይ ከሙስሊሞች ጋር እየተዋጋ ነው። መንገዶች ተቆረጡ፣ ምግብ አለቀ። ውሃውም ወጥቶ ሰይፍ ሳይነሳ ምሽጉን አንቀጠቀጠው። በዚያች ሌሊት አምር ኢብኑ አልዓስ ምሽጉን ከሩቅ ሆኖ ይመለከት ነበር። በአይኖቹም ውስጥ በጥበብ ያሸነፈ መሪ ብርሃን ይታያል።
ያለምንም ጦርነት አንድ ቀን የምሽጉ መሪዎች ወጡና የባቢሎንን ቁልፎች ለሙስሊሞች ጦር አስረከቡ። ብዙዎች ድል የሰይፍ ድምጽ ይመስላቸዋል፣ ነገር ግን ታላላቅ ድሎች ድምጽ የላቸውም። አእምሮ በብረት ላይ አሸነፈ። ያም ቀን ወደ አባይ ምድርና ወደ ሰሜን አፍሪካ የእስልምና ድል በር መክፈቻ ሆነ። ሶስተኛ የሃቲን ጦርነት ሰላሃዲን አልአዩቢ። ነገር ግን ይህ የተንኮል ጥግ ነው ብለህ ካሰብክ ሰላሃዲን በፍልስጤም እምብርት ውስጥ ጥማትን እንዴት እንደ መሳሪያ እንደቀየረው ተመልከት። በቃጠለው የፍልስጤም በጋ ውስጥ ሰላሃዲን መጀመሪያ ሰይፉን አላነሳም፣ ይልቁንም ተፈጥሮን በራሷ በእነሱ ላይ አስነሳ። የሃቲን ጦርነት ጥማት እንደ መሳሪያ፣ እዝነት ደግሞ እንደ ፈተና ያገለገለበት ነበር። ሰላሃዲን ጦሩን ቀስ በቀስ ወደ ተራራዎቹና ከውሃ ምንጮች ርቆ መውሰድ ጀመረ። በዚያ ሰዓት በመስቀላውያን ላይ መንገዱን በየአቅጣጫው እንዲዘጉ አዘዘ። እርሻዎችን አቃጠለ፣ የውሃ ጉድጓዶች አደረቀ። ለእነሱም አንድ መንገድ ብቻ ተወላቸው፣ የእሳትና የጥማት መንገድ። መስቀላውያን እንዲህ አሉ፣ ጌታዬ ሆይ ይህ መንገድ አይደለም፣ ክፍት መቃብር ነው። በመስቀላውያን ሰፈር ውስጥ ሙቀቱ በረታ፣ ጥማትም የወታደሮቹን ነፍስ በላ። ፈረሶች ይወድቃሉ፣ ማሰሮዎች ባዶ ናቸው፣ ወንዶችም ይጣላሉ። ለ3 ቀናት መስቀላውያን ያለ ውሃ በቃጠሎው ውስጥ ተጓዙ። ከዚያም እግራቸው ሲዝል የሰላሃዲን ጦር እንደ ጎርፍ ከተራራው ወረደ። ቀስቶች ዘነቡ፣ ሰይፎች ቀደዱ። ድብደባው ሳይደርስባቸው ጥማት ሰበራቸው። መስቀላውያን ከድነት ይልቅ ውሃ እየፈለጉ አንድ በአንድ ወደቁ። በሃቲንም የጥማት ሸለቆ ለትዕቢተኞች ወራሪዎች መቃብር ሆነ። የኢየሩሳሌም ንጉስም ተማርኮ በክብሩ በተሰበረበት ወንዶች መካከል ተነዳ። ከጦርነቱ አቧራ መካከል የእስልምና ባንዲራዎች ወደ ኢየሩሳሌም በሚወስደው መንገድ ላይ ከፍ አሉ። በዚያ ቀን የአንድ ህዝብ ክብር ቢወርቅ ተፈጥሮና ብረትን ረዳት ማድረግ በሚችል መሪ በአንድ ምት ሊመለስ እንደሚችል ዓለም ሁሉ ተረዳ። ታሪክ በገጾቹ ላይ የሃቲንን ዘላለማዊ ትምህርት ጻፈ። ብልሃት ጦርና ነገስታት ያልቻሉትን ሊጥል እንደሚችል መዘገበ። አራተኛ የማላንዚክር ጦርነት አልፓርሰላን። ከሃቲን እሳት ወደ ሮማውያን ውርደት በማላንዚክርት። በሃቲን ጠላት በጥማት ፈረሰ። ነገር ግን ጦርነቱ ከመጀመሩ በፊት ቢሸነፉስ? በሚቀጥለው እቅድ አልፓርሰላን ደካማ መስሎ በቀረበ ጊዜ በትዕቢተኛው የሮም ንጉስ ራስ ላይ የትዕቢት ግንቦች ፈረሱ። እንደ አውሮፓውያን አቆጣጠር ኦገስት 25 ቀን 1071 ምሽት ከጦርነቱ በፊት ባለው ሌሊት አልፓርሰላን ሆን ብሎ የመሪነት ወይም የንጉስነት ግርማ የሌለው ተራ ልብስ ለብሶ ወጣ። ትሁት ልብስ ለብሶ ሰይፉን በወገቡ ላይ አንጠልጥሎ ፊቱ ላይ ምንም የቁጣ ምልክት ሳይታይ ወጣ። በንጉስ ሮማኖስ አራተኛ ድንኳን ፊት ለፊት እጆቹን ከጀርባው አድርጎ ራሱን ዝቅ አድርጎና ድምጹን አቀዝቅዞ ሰላም እንደሚለምን ሰው ቆመ። የቆስጠንጢኖስ ልጅ ሮማኖስ ሆይ ለሰላም መጥቻለሁ፣ ድርድር እፈልጋለሁ። በዚያች ቅጽበት ሮማኖስ ይህ የህዝቡን ነፍስ ሊለምን የመጣ የተዋረደ መሪ መስሎታል። ንጉሱ በትዕቢት ቅንድቡን አነሳና ከመቀመጫው እንኳን ሳይነሳ በእጁ አመለከተ። ከሮም ጀነራሎች አንዱ እየሳቀ ይህ የቱርኮች ንጉስ ነው፣ ዘውድ የለውም፣ ወርቅ የለውም፣ ጦር የለውም፣ ተመልከቱት፣ ነገ እንድንምረው ሊለምን መጥቷል። ጥቂት ድንኳኖችና ፈረሶችን ተውለት አለ። አርሰላን አልመለሰም። ፈገግ ብሎ በማይታወቅ ድምጽ አጉረመረመና ጦርነቱ ከመጀመሩ በፊት እንዳሸነፈ በሮማውያን አእምሮ ውስጥ ቅዠት ትቶ በዝምታ ተመለሰ። ነገር ግን በውስጡ ይስቅ ነበር። ይህ ሰው ሰራሽ እጅ መስጠት ትዕቢታቸውን አእምሯቸውን እንዲያስት እንደሚያደርገውና በጠዋት ወደ ቆፈረላቸው ወጥመድ እንደሚመራቸው ያውቅ ነበር። በኦገስት 26 ንጋት አልፓርሰላን ከማላንዚክር ተራራዎች መካከል ወጣ። ሮማውያን ትናንትና አርሰላን በውርደት ልብስ ሲለምን ስላዩት በትዕቢታቸው ተማመዱ። ነገር ግን ያ ውርደት በሰልጁቅ መሪ የታቀደ ትልቅ ወጥመድ መሆኑን አላወቁም ነበር። ፈረሰኞቹ ሰፊ የጨረቃ ቅርጽ እንዲይዙ አዘዘ። ቀላል ክንፎች በጎን በኩል ተዘርግተው፣ ዋናው ጦሩ ደግሞ ሮማውያን በገፉ ቁጥር ቀስ በቀስ ወደ ኋላ እያፈገፈገ ነበር። ሮማውያን ወደ ውስጥ በገቡ ቁጥር የሰልጁቆች መስመር የሚፈርስ ይመስል ነበር። ስለዚህ ሮማውያን ተበረታትተው ወደ ጥልቁ ገቡ። እኩለ ቀን ላይ አልፓርሰላን ወደ ፈለገው ሸለቆ ገቡ። በዚያን ጊዜ አርሰላን ምልክቱን ሰጠ። የሰልጁቅ ክንፎች በሮም ጦር ላይ ከበው ዘጉባቸው። ከፊት እግረኞች በቀስት ሲያዘንቡባቸው፣ ከጎን ፈረሰኞች ግማሽ ክብ ሰርተው ዘጉባቸው። ቢዛንታውያን መውጫ በሌለው ጠባብ ሸለቆ ውስጥ ተከበቡ። ንጉስ ሮማኖስ በወታደሮች እጅ ተማረከ።
በዚህ ብልህ ምት በምስራቅ የባይዛንታይን ግርማ ተደመሰሰ። ለሙስሊሞችም ወደ አናቶሊያ ልብ መንገድ ከፈተ። ዛሬ እውነታው እንደሚታየው ማላንዚከርት ብልሃት ከሁሉ በላይ ጠንካራ መሳሪያ መሆኑን ያስተማረች ዘላለማዊ ትምህርት ነበረች። ማላንዚከርት ከወታደራዊ ድል በላይ ነበረች። የሰልጁቆች ክብር የተወለደባትና የዓለምን ካርታ የሚቀይር ግዛት መንገድ ያለመች ናት። አምስተኛ የአይን ጃሉት ጦርነት። ሰይፈዲን አልቁድስ ከማላንዚክርት ወደ አይን ጃሉት። በማላንዚክርት ሮማውያን እጅ የሰጠ መሪ መሰላቸው። ነገር ግን ዓለምን ያቃጠሉት ታታሮች ሞንጎላውያን በዚሁ ወጥመድ ቢወድቁስ? በሚቀጥለው እቅድ ቁጥዝ ሽንፈትን በማስመሰል ባላሰቡበት ቦታ ከበባቸው። የማይሸነፍ የማይደፈር ምድርን ያለ ርህራሄ የሚበላ ጦር አስብ። ያጋጠመውን ሁሉ ያጠፋው የታታር ጦር ፍልስጤም በር ላይ ደረሰ። ነገር ግን በአይን ጃሉት የሚጠብቃቸው ጦር ብቻ ሳይሆን በጦርነት መጻሕፍት ያልተጻፈ እቅድ ነበር። በአይን ጃሉት አቅራቢያ ሰይፈዲን አልቁድስ የህዝቡን ተስፋ በትከሻው ተሸክሞ ቆመ። ሶላቱን ከጨረሰ በኋላ ወደ መሪዎቹ ዞረ። እነሱም መሪያችን ሆይ ታታሮች አይሸነፉም፣ እንዴት ጎርፋቸውን እንቋቋማለን አሉት። እርሱም እንዲህ አላቸው፣ አንቋቋምም፣ ይልቁንም ወደ ኋላ እናፈገፍጋለን። ደካማ መስለን እንታያቸዋለን፣ ከዚያም ባላሰቡት ቦታ እንመታቸዋለን አላቸው። በማግስቱ ንጋት ታላቁ ታሪክ ተጀመረ። የእስልምና ጦር ከታታሮች ጋር ተጋጥሞ በስርዓት ወደ ሸለቆ ማፈግፈግ ጀመረ። ታታሮች ሙስሊሞች የፈረሱ መሰላቸው። መሪያቸው እየሳቀ እንደ አይጥ ሸሹ ብሎ ጮኸ። ነገር ግን ሙስሊሞች እየሸሹ ሳይሆን ወደማይወጡበት ወጥመድ እየመሯቸው ነበር። የሙስሊሞች መሪም እንዲህ አለ፣ ከሁሉም አቅጣጫ ምቷቸው፣ ለማንም ላራራ ሰው አትራሩ። በጠባቡ መንገድ ላይ ሁለቱ ድብቅ ክንፎች ታታሮችን በጎን ዘጉባቸው። ቁጥዝ መሃል ሆኖ ዛሬ አፈ ታሪካቸውን እዚህ እንቀብራለን እያለ ጮኸ። ምድር በሰይፍ ድምጽ ተናወጠች። የታታሮች ባንዲራ በእሳት ነደደ። የሞንጎሎች መሪ በፈረሶች እግር ስር ወደቀ። በዚያ ቀን የታታሮች ማዕበል ለዘላለም ቆመ። በአይን ጃሉት በደምና በአእምሮ የተቀረጸ ታሪክ ተሰራ። በሰይፍ ብቻ ሳይሆን በአላህ እርዳታ፣ በመስዋዕትነትና በእምነት አሸነፏቸው። በዚህም ግብጽና ሻም ከመውደቅ ተረፉ። ተስፋም ወደ ህዝቡ ልብ ተመለሰ። በዚህ መልኩ በአምስት ዘላለማዊ ጦርነቶች የመሪዎች ብልሃት ከሰይፍ ስለት በላይ መሆኑን አየን። በየርሙክ ቅዠት ሮማውያንን የሚያስፈራ ጦር ሆነ። በአባይ ዳርቻ ውሃ ምሽጎችን የሚውጥ ጉድጓድ ሆነ። በአቴን ጥማት ጠላትን አስገበረ። በማላንዚከርት ትህትና የባይዛንታይን ትዕቢት ወጋ። በአይን ጃሉት ደግሞ ማፈግፈግ የታታርን አፈ ታሪክ ሰበረ። አንድ ውጤት ሁሉንም ያገናኛቸዋል። እምነት ያለው ህዝብ እምነትን፣ ብልሃትን ካቀናጀ ጠላቱ ምን ያህል ቢገዝፍ የበላይ ይሆናል። በእናንተ እይታ ከነዚህ አምስት እቅዶች በታሪክ ላይ ትልቅ ተጽዕኖ ያሳደረው የትኛው ይመስላችኋል? አስተያየታችሁን ኮሜንት ላይ ጻፉልን። የዛሬው ቪዲዮ በዚሁ አበቃ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።